አመሰግናለሁ ጽዬ። ለእናንተ አንድ ስጦታ አለን። ጽዮን ፕሮግራሜን አታበላሽ፣ ቀጥ ብለሽ ውጪ። አታስብ ወንድሜ፣ ስጦታውን ከሰጠናችሁ በኋላ እንወጣለን። አቤል በቃ ሂዱና እናንተ ኬኩን ይዛችሁ። እሺ እኔ ጨረቃ በጣም አምሮብሻል። የሰው ልጅ እድሜው ሲሄድ ወይም ደግሞ ሲቆይ ውበቱ ይረግፋል፣ ይጠወልጋል ይባላል። አንቺ ግን እንደ አዲስ ውብ ነሽ። እያበብሽ ነው የምትሄጂው። እኔ ቆንጆ ለምን እንደዚህ ሆንኩ ይመስላል? ሊናት አላውቅም። ለምንድን የሚያፈቅረኝና የሚንከባከበኝን ባል ስላደለኝ ነው። ሴት ልጅ የሚወዳትና የሚንከባከባትን ባል ካገኙት ሁሌም ሕፃንና ውብ እንደሆነች ትቀጥላለች ይባላል። ስለዚህ ይሄ ውበትሽ ላይ የኔ ማስተዋጽኦ አለበት ማለት ነው? አዎ የኔ ውድ ባል በጣም አለበት። የኔ ሚስት፣ የኔ ጨረቃ፣ የኔ ውብ፣ የኔ ትሁት፣ የኔ አስተዋይ፣ የኔ መካሪ፣ የኔ ሁሉ ነገር፣ እጅግ በጣም በጣም ነው ማፈቅርሽ። አንቺ ዘላለሜ ነሽ። በጣም ነው ማፈቅርሽ። እንኳን ተወደድሽልኝ የኔ ጨረቃ። አመሰግናለሁ የኔ ባል። ሐረግ ድራማ ክፍል 188 ዛሬ በጣም አጓጊ ድራማ ነው ወገኖቼ። ይሄን ድራማ ሳታዩት እንዳታልፉ። በጣም ደስ የሚል ድራማ ነው። ሐረጎች በጣም አሻሽለዋል ትላላችሁ ውዶቼ፣ ማሮቼ። ሁለገብ ነኝ። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ በኮመንት አብራችሁን ቆዩ። ዛሬ እንግዲህ ሐረግ ድራማ 188ን ዘንላችሁ መተናል። ጉድ በጣም አጓጊ ነው እናንተ። እኔ ራሱ ለእናንተ እስከምገርብላችሁ ድረስ በጣም ጓጉቻለሁ። ምንድን ነው የሚለውን እንግዲህ አብራችሁ አዳምጡኝ። ሐረግ ድራማ እንግዲህ ዛሬ የሚገርም ድራማ ነው የሆነው። እኔ ደስ ብሎኛል ማለት ነው። ምንድን ነው እሱ? ኤፍራታ ልጇን አገኘች። የኤፍራታ ልደት ተከበረ። ጽ ከወንድሟ ጋር ታረቀች። እንዲሁም ሉሊት ምን አደረገች? ቤቱን ሸጠችው የሚለውን እነ ቃላብስ ምን አደረጉ? አቶ ያኔትስ ምን ላይ ናት? የምትገናኘው ሰውዬስ ምንድን ነው የሚለውን በዝርዝር ይዤላችሁ ቀርባለሁ። ዛሬ የኤፍራታ ልደት ነው። ልደቷ እንዴት ተከበረ? ሰርፕራይዙ እንዴት ነበረ? ምን አይነት ቅልብ ያለው ሰው አለ ከነሱ መሀል የሚለውን እንግዲህ ሁልጊዜ መጥፎ ናችሁ ስትኖሩ መጥፎነት እየቆየ ሲመጣ ደግነትን ያስተምራችኋል። እና እንግዲህ ከማን እንማራለን? ደግነትን ወይም ተጸጽተን ወደ ራሳችን መመለስ። ክፉ ሰዎች ማለት ነው። በሰው ላይ ክፉ የምናስብ ሁልጊዜ የሰውን ውድቀት የምናስብ ከነሱ ምን ተምረን ምን ሸምተን እናልፋለን የሚለውን እኔ እህታችሁ እየገረብኩላችሁ፣ እናንተም እንግዲህ ኮመንት ሀታች እየጻፋችሁ አብራችሁ እንድትቆዩ ጋብዣችኋለሁ። ምንድን ነው ዛሬ እንግዲህ ድራማው መጀመሪያ ባለፈው ያለቀው እንግዲህ ምን ላይ ነበረ ትላላችሁ? ባለፈው ያለቀበት እንግዲህ አቶ ያኔት ከሆነ ሰውዬ ጋር ሳምሶን የሚባል ኃላፊ ነው አለቃን የሚባል ሰውዬ ጋር ተገናኝታ ጥያቄውን ማለት ጥያቄውን በትክክል ካልሰራች ምናምን በሷ ላይ ችግር እንደሚደርስባት ምናምን እያስፈራራት ነበረ። ከዛ እሷም አለቃን እኮ አልቻልኩም ማለት በዛ ሲል በዚህ እንትን እያሉኝ እየጠረጠሩ ተቸግሬ ነው እንጂ በትክክል ስራዬን መስራት ችዬ ነበር፣ እየሰራሁ ነበር ትለዋለች። አሁንም እንደ በፊትሽ ከሴቶቹ ጋር ልትቀራረቢ ይገባል፣ ከበፊቱ የበለጠ ከሴቶቹ ጋር ልትቀራረቢ ይገባል ይላታል። እሷም እንግዲህ ካቻልኩ በቻልኩት አቅም
እቀርባለሁ ትለዋለች። እና ማናቸው ሴቶቹ? እነ ኤፍራታ ወይም እነዚህ ናቸው። ከእነሱ ጋር ተቀራርባ የምታገኘውን መረጃ እስከምታመጣለት ነው ሰውየው የሚፈልግ የነበረው። ስለዚህ እንግዲህ ያን ከተነጋገሩ በኋላ ፊትሽን ሳታዞሪ ቀጥ ብለሽ ሂጂ ነበር ያላት። እና ዛሬ ምን ተፈጠረ? አቶ ቃላብ ለፂ ምን ነገራት የሚለውን ልጀምርላችሁ ከሱ። ለፂ እንግዲህ ቃላብ የኤፍራታ ልጅ በህይወት እንዳለ ነገራት። እሷም በድንጋጤ ተውጣ አላመነችም ነበረ። እንዴ ምንድን ነው የምትውለው? እንደዚህ አይነት ቀልድ አቁም፣ ምን ለማለት ፈልገህ ነው ምናምን እያለች መናገር ጀመረች። እሱም አይ በእውነት ነው ምልሽ፣ ልጁ በህይወት አለ። ልጁ እስካሁን እኔ እጅ ጋ ነበረ። አሁን ግን የለም፣ ጠፍቶኛል፣ ተሰውሮብኛል። የት እንደደበቁት አላቅም። በጣም ነው የተጸጸትኩት ይላታል። ከዛ እሷም ጥያቄዋ ምን ነበር? ፍቅረኛ የት ሄዳ ነው ትለዋለች። ፍቅረኛው መቼም የእሷ ጓደኛ ሆና የእሱ ፍቅረኛ ሆና ነበር ለፂ የቀረበቻት መጀመሪያ። ከዛ በኋላ እሱም እሷ እኮ ፍቅረኛ አይደለችም፣ ስለ ፍቅረኛ አንዳንድ ነገር አውራይ ስትለው ነው እሷ ፍቅረኛ አይደለችም እህቴ ናት ሲላት ደነገጠች። አንተ ምንድን ነው የምታወራው? የተዘበራረቀ ነገር ስትለው እሱም አዎ እህቴ ናት፣ ፍቅረኛ የምላት ሴት የለችም። ምክንያቱም እኔ በልብ ያነገስኳት ያፈቀርኳት ሰው የሌላ ሰው ሚስት ናት። እኔ ግን በሷ ቦታ የምተካው ወይም በሷ ቦታ አስገብቼ የማፈቅረው ሰው ማንም የለም። እሷም የኔን ፍቅር አታቅም፣ ምክንያቱም እሷ ባለትዳር ናት ያፈቀርኳት ሴት ይላታል። ከዛ እሷም ደንግጣ ማናት እሷ ስትለው እኔ የዛኔ ልጁ እንዲገደል እንዲታገት በታዘዝኩበት ሰዓት እኔ ግን ልጁ እንዲሞት ፈቃደኛ ስላልነበርኩ ልጁን ደበቅኩት። ሙቷል ብዬ የውሸት ሬሳ እንዲቀበር አደረግኩኝ። ከዛ በኋላም እንግዲህ ይቺ ሴት ይቺ እናት ሁልጊዜ እየተመላለሰች እዛ መቃብር ቦታ ላይ ስታነባ ስታለቅስ ከታተላት ነበረ። እሷንም ከታተላት እንግዲህ እኔ ትዕዛዝ ለማስነፈስ ወይም ትዕዛዙን ለመፈጸም ነበረ። ከዛ ግን እሷም ወደ ውስጤ ወደ ልቤ እየገባች መጣች። ከቀን ወደ ቀን እዛ እየተመላለሰች ስታለቅስ እኔም እየተከተልኳት አይዞሽ ተጽናኝ እያልኩኝ ነግራት ነበር። እስቲል አንዳንዴ እስከ ቤት ድረሱላ ሸኛት ነበረ። ግን እሷ ቀና ብላ ምንንም ልታይ ፈቃደኛ አይደለችም። ምክንያቱም በልጇ ሐዘን ስለተሰበረች እና በዛን ሰዓት እኔ ልጁን ደብቄ ለራሱ ሰራተኛ ቀጥሬ እየተንከባከብኩት ነበረ። ከዛ በኋላ ግን የተፈጠረው ነገር እሷም ከሐዘኗ እንድታገግም በተደጋጋሚ ትስል እሷም እየተናደደች ቢመጣች ለምንድነው የምትከተለኝ? ለምንድነው የምትከታተለን? እኛ ቤተሰብ ጋር ምንድነው የምትፈልገው? እያለች ስትመጣ ስለ ቤተሰቡ ማወቅ ፈለግኩኝ። ለምንድነው ትዝታ የምታሳድዳቸው? ለምንድነው ይሄ ሁሉ ነገር ብዬ ስለ ቤተሰቡ ማወቅ ፈለግኩኝ። ከዛም እንግዲህ እህቴ ፍቅረኛ ሆና አንቺን እንድትቀርብ እኔም በዛም በዚህም ብዬ ናታንን እንድቀርበው ሁኜ ተገናኘኋችሁ፣ ቀረብኳችሁ። ምክንያቱም በአንድም በሌላም ልጅቷን ማየት ስላለብኝ እንዲሁም ውስጧን አጥንቼ ልጇን ተንከባክቤ ልጇን ሰርፕራይዝ ነበር ማድረግ የፈለግኩት። ግን ይህ ሁሉ ነገር ሳላሳካ ልጁን ከእጄ ነጠቁኝ። የት እንዳለ አላቅም ይላታል። ፂም በግራሞት እኔ አላምንም፣ ልጁ እኮ ሙቷል፣ አንተ እብድ ነህ ምናምን ብላ ነበር የመለሰችለት። ከዛ ሉሊት አግኝታው እባክህን አግዘኝ፣ እንድታግዘኝ እፈልጋለሁ። ምክንያቱም የነ ኤፍራታ ልጅ እኔ ያለበትን አውቃለሁ። ስለዚህ አሁን የኔን ድርሻ የቤቱን ድርሻ ግማሹን ለልጁ ከፍዬ ልጁን ማስለቀቅ እፈልጋለሁ። ልጁን ለእናትና ለአባቱ እንዲመለስ እፈልጋለሁ። እኔ በጣም ተጸጽቻለሁ። በጣም በማደርገው ነገር ተጸጽቻለሁ። ከአሁን በኋላ ግን ወደ ራሴ መመለስ እፈልጋለሁ። ስለዚህ በዚህ እንኳን ልክሳቸው ይገባል። ልጃቸውን ልመልስላቸው ይገባል። ቤቱ አልፈልገውም እኔ ይሁን፣ የራሴን ድርሻ ግን ሽጬ ወይም አስይዤ ልጁን እንዲመለስ እፈልጋለሁ ትላለች አቶ ሉሊት። ከዛ እሱም አላምንሽም እባክሽ፣ አንቺ ብዙ ነገር ነው የምታወሪው በማለት እንደዛ ሲላት እሷም እባክህን እመነኝ እኔ ከምሬ ነው ትለዋለች። ከዛ እንደዛ ከሆነ ከምርሽ ከሆነ በይ ከጎንሽ ነኝ ብሎ በሚታገዘው ነገር እሱም እያገዛት ልጁን ለማስመለስ ሞከሩ። አስመለሱትም።
እነሱ ጋር አደረጉ። አቶ ናታንም እንግዲህ የኤፍራታ ልደት ለማዘጋጀት ሽርሽር እያለ ሆቴል ቦታ ሄዶ የተለየ ቦታ አዘጋጅቶ ሚስቱን እዛ ጠራት፣ ልደቷን ሰርፕራይዝ ለማድረግ እንዲሁም ደግሞ አቤልንና ገኒን ብቻ እንዲመጡ ነበር እሱ የጠራቸው። ከዛ እሷም እዛ ካደረሱ በኋላ የገዛላትን ልብስ ገብታ እንድትቀይር አዘዛት። ምክንያቱም የሆነ ክላስ ውስጥ ገብታ እንድትቀይር አዘዛት። ከዛ በኋላ የገነትና አቤልም ሲመጡ እነሱንም ማንንም እንዳልጠራሁ ነው የምታውቀው፣ ስለዚህ እናንተ ልትደበቁ ይገባል በማለት ነበር ያናገራቸው። ግን እነሱም እዛው በነበሩበት ሰዓት እባክህ አቤል ሂዳ ቆየች፣ ልብስ ልትቀይር ነበር ሄደችው፣ እንደዚህ አይነት ቁጥር ነበር እዛ ቦታ ሄድና እስኪ እያት ብሎ ሲልከው እዛ ቦታ ሲሄድ ኢፍራታ አልነበረችም። አቤልም ተመልሶ ኢፍራታ እዛ ክላስ የለችም፣ ሰውም ጠየቅኩኝ የለችም አሉኝ፣ የት እንደሄደች አላቅም ይለዋል ተመልሶ። ከዛ እሱም ደንግጦ ነበር ለትንሽ ሰዓት፣ እንዴ የት ሄደች በማለት ቀና ሲል እሷ ከደረጃ እየወረደች ነበረ በጣም አምራና ተውባ። ከዛ እሱም እንግዲህ በዚህ በተዋበ ማለት ውብ ናት። ከዛ የበለጠ ደግሞ ልብሷ አሳምሯ ስለነበረ በውበቷ ተስቦ እያያት በቃ ፈዞ ነበር የቀረው። ከዛ መጣች፣ ተሳሳሙን ነገር እንመጡ ተሳሳሙ። እንኳን ተወለድሽ አሏትና ሁለተኛ ላገባሽ እፈልጋለሁ፣ ከዚህ በፊት የገዛውልሽ ቀለበት ስለጠበበሽ አሁን ግን ይህንን ቀለበት ገዝቼ ድጋሚ ላገባሽ እፈልጋለሁ ይላታል በልደቷ ቀን። እሷም ደስተኛ ሆና እሺ እኔም ተቀብያለሁ አገባሃለሁ የኔ ናታን ትለዋለች። ከዛ እሱም እሺ ብሎ ያንን ቀለበት ለማድረግ ሲል ሉሊት እያጨበጨበች ትመጣለች። ከዛ ሉሊትን ሲያዩ ሁላቸውም ደነገጡ። እዛ በኋላ ምን ልትሰሪ መጣሽ ደግሞ አንቺ ሲሏት፣ እንዴ እኔ ቤተሰብ አይደለሁ እንዲህ እኮ የቤተሰብ ፕሮግራም ነው ትሏቸዋለች። እነሱም እባክሽን አትረብሽን በዛሬው ቀን ይሏታል። ገኒም እባክሽን አትቀልጂ ሉሊት ከዚህ ሂጂ፣ በቃ አየሽን አይደል ያልንበትን፣ አሁን ግን ሂጂ ስትላት አይ አልሄድም ለነሱ የሚሆን ሰርፕራይዝ አለኝ ትላለች። ከዛ እነሱም እኛ ሰርፕራይዙን አንፈልግም እባክሽ ከዚህ ሂጂልን ሲሏት አይ አልሄድም ብላ ቃላብ ብላ ስትጠራው አቶ ቃላብ ብቅ አለ። አቶ ቃላብና ፂ አንድ ላይ ነበር የመጡት። ከዛ ሳሟት፣ ሰላም አሏት፣ እንኳን ተወለድሽ አሏት። ከዛ በኋላ በመቀጠል እንግዲህ ሰርፕራይዝ አለን ነበር ያሉት። እሱም ናታንም ፂ አይንሽን ማየት አልፈልግም እባክሽ አትረብሽን ከዚህ ሂጂ ሲላት አይኛ ሰርፕራይዙን ካተናገርን ወይም ካሰጠናችሁ በኋላ እንሄዳለን ከዚህ ችግር የለውም ትላለች ሲም። ከዛ በኋላ እሺ ብለው እነሱም ሲያዩ ሰርፕራይዙ ምን ነበር የሚለው በጣም አጓጊ ነበረ። ሰርፕራይዙ ልጃቸው ነበር። እንግዲህ ልጃቸው ድንክ እያለ ሲመጣ ሲያዩት ሁለታቸውን በድንጋጤ ፈዘዙ። ካሉበት ቦታ መነቃነቃቃታቸው አላመኑም። የሞተ ልጃቸው እንዴት ከመቃብር ተነስቶ ከፍቶ መጣ የሚለው ውስጣቸው ጥርጣሬ ውስጥ ገባ። ከዛ እነሱም እንደዛ እያሉ በማየት ላይ በነበሩበት ሰዓት ኢፍራታ ራሷን ስታ ወደቀች። ከዛ እሱም ኢፍራታን ያዝ ልጁን ይቀፍ ግራ ገባው። ናታንም ወደ ልጁ ያያል፣ ኢፍራታን ይፉ እየተነሽ ይላል። እነሱም እንግዲህ ከአንድ ላይ ሆነው እሷ ራሷን ስታ ነበረ ወደ ልጁ እንዳይሄድ ኢፍራታ እዚጋለች። በመጨረሻ ላይ ግን እሷን ጥላት ወደ ልጁ ነበር ሩጦ የሄደው። ልጁን ሄዶ አቀፈው። ካቀፈው በኋላም እንግዲህ የነበረው ደስታ ይሄን ይመስላል። እሷም ከእንቅልፏ ነቃች። ምክንያቱም ራሷን ካሳተችበት ማለት ነው። ከዛ በኋላ ከዛ ነቅታ ስትመለስ ልጇም እንግዲህ በቅፏ ገባላት። ልጇን አቅፋ ከሳመች በኋላ ወደ ልደታቸው ወደ ፕሮግራማቸው ተመለሱ። ኬኩ ተቆረሰ። እንግዲህ የቤተሰብ ደስታ ተጀመረ። እዛም አቶ ሉሊትም ተነስታ እስካሁን ባደረግኩት ነገር ይቅርታ ጠይቃለሁ ቤተሰቦቼ፣ ሁላችሁም ኢፍራታ፣ ናታን፣ ገኒ፣ አቤል እንዲሁም ሌሎቹ በእኔ ዙሪያ ያላችሁ ያስቀየምኳችሁ በጣም ይቅርታ። እናንተ ለእኔ ጥሩ ናችሁ። አውጥታችሁ አልጣላችሁኝም፣ አልገፋችሁኝም። ገኒም በጣም ጥሩ ሰው ነሽ፣ በጣም አመሰግናለሁ በማለት ቁማ ምስጋናዋን ትቀልጻለች። እነሱም አላመኑም። እኛም እናመሰግናለን ብለው አቅፈው እነሱም አመሰግኗት ናታንና ኢፍራታ። ከዛ በኋላ እንግዲህ ልደቱ እንደዚህ በዚህ ሁኔታ እየተከበረ ልጁም እየተጫወተ እያለቀሰ ነበረ። ናፍቆት ስላለበት ነው እያለቀሰ ያለው እያሉ እንደዛ ሲያባብሉት ነበር። ግን በጣም ደስ የሚል ነበር።
ከዛ በኋላም አቶ ኤፍራታና ናታንም ገለል ብለው ካነሱ ለብቻቸው መጫወት ማውራት ጀመሩ። እኔ ግን የኔ ናታን ህልም እየመሰለኝ ነው፣ እውነት እየመሰለኝ አይደለም። እንዴት እንደዚህ ሊሆን ይችላል? እንዴትስ? በቃ እኔ ምንም አላመንኩም። እንዴት ልጅ አለ ለካ በህይወት፣ የኔ ስስት፣ የኔ ናፍቆት፣ የኔ ስጦታ እያለች ውስጧ ላይ ማውራት ጀመረች። ናታንም እንግዲህ ችግር የለውም ዛሬ ደስታችንን እናጣጥም፣ ስለ ልጁ ያለውን ነገር እናጣራለን የኔ ጨረቃ ይላታል። ከዛ እሺ ብላ እንግዲህ ወንበር ላይ ተቀምጠው ደስታቸውን እያጣጣሙ ነበር። ከዛም እንግዲህ ያለው ነገር ይሄን ይመስላል። በክፍል 189 ምን ይከሰት ይሆን? ምንስ ይሆን? አሁን ደግሞ ምን አይነት ችግር ይፈጠር ይሆን የሚለው የፂ እርግዝና እውነት ነው አይደለም? አቤልስ ምንድን ነው ማለት? ናታን አቤል እንዳስረገዛት ቢያቅ ኑሮ ምን ያደርጋል? ያን ነፂን ያስረገዛት ሰውዬስ ዘበኛ ሆኖ እነሱ ቤት ለምን ገባ የሚለውን እንግዲህ እኛ አይተን አስተውለን በዝርዝር ይዘንላችሁ እንመጣለን። የዛሬው ድራማ እንግዲህ በዚህ እናጠናቀቃለን። እኛ ቀጣይ እስከምንገናኝ ሰላም ቆዩ እያልኩ የምሰናበታችሁ እኔ ሁለገብ ሜላት ነበርኩ። አብሬያችሁ የቆየሁት። ሰላም ሁኑ። አመሰግናለሁ።